ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሴኔጋልን ጉዳይ እንመልከት። ዋንጫውን አልመልስም ብላለች ሴኔጋል። ይሄንን ጉዳይ እናንሳ። ብዙ አስተያየቶች የተሰጡ ያሉበት፣ እንደዚሁም ካፍ በጣም እየተወቀሰ ያለበት ውሳኔ ነው ከትናንትና በስቲያ የተላለፈው። ሴኔጋል ደግሞ ይሄንን ዋንጫ አላሸንፍም የሚል አቋም ይዛለች። እንመልከተው። ያው ሜዳ ውስጥ እኛ ያየነው ሴኔጋል ስታሸንፍ ነው ይሄንን የአፍሪካ ዋንጫ። እናንሳ ይሄን ጉዳይ። አው ማለት ከዛ በኋላም ብዙ ዴቨሎፕመንቶች አሉ። ትላንትና ካወራን በኋላ ብዙ አስተያየቶች ተሰጥተውበታል። በአፍሪካ ባሰለጠኑ አውሮፓውያን ጭምር። ለምሳሌ ትላንትና ስለ ክሎድ ለሯ ሳነሳ ነበር፣ ግን ከሳቸው ባሻገርም አሊያን ጂሬስ የዛ ዝነኛ 1984 የአውሮፓ ዋንጫን ያሸነፈ የፈረንሳይ ብሔራዊ ቡድን አባል የነበረ ነው ከነ ሚሼል ፕላቲኒ ከነ ጆን ቲጋና ና ከሉዊ ፈርናንዴዝ ጋር። እሱ ደግሞ አፍሪካ ውስጥ ብዙ ቡድኖች አሰልጥኗል። ምናልባት ህግ አንድ ነገር ነው፣ የህግ መነሻን ተጠቅሞ ሊሆን ይችላል ካፍ እንደዚህ አይነት ውሳኔ ያሳለፈው። ኮመን ሴንስ ደግሞ ሌላ ነገር ነው፣ ጨዋታ ውስጥ ያየነውም ነገር ሌላ ነገር ነው። ስለዚህ እንደው በደረቁ በህግ ትርጓሜ እንኳ ተወስኖ ከሆነ በጣም ተበሳጭቻለሁ እንዲህ አይነት ውሳኔ ሲወሰን። እኔ የገባኝ ምንድን ነው፣ ሁሉም ወገን የተሸነፈበት ውሳኔ ነው የሚመስለኝ። ሁሉም ወገን የተሸነፈበት፣ ካፍ በዚህ ተሸንፏል፣ ምንም ጥያቄ የለውም። እኔ እንዲያውም የሚድን ከሆነ ማላቅም የካፍ ኢሜጅ ከዚህ በኋላ ሰዎች እንደው እንደ ሲሪየስ ተቋም የሚወስዱት መሆኑንም አላቅም። ድሮም ቢሆን ፊፋም ካፍም ብዙ ሀሜት ያለባቸው ተቋማት ናቸው። የካፍ ደግሞ የከፋ ነው እና ከዚህ በኋላ የሚድን አይመስለኝም። እንደው እንደ ሲሪየስ ተቋም ሰው የሚያዩ አይመስለኝም። በጣም ነው የምጠራጠረው። ስለዚህ አንዳንዱ ምንድነው ይሄ የማይጠገን ተመልሶ ማይድን አይነት የዝና መጥፋት አለ አይደለም፣ እንደዛ ሊሆን ይችላል ካፍ ላይ። ለሞሮኮም ጥሩ አይደለም። አንደኛ ያው ሞሮኮ የአፍሪካ ሀገር ኳስን በቀኝ ግዛትነት ይዛለች በሚል ስትታማ የቆየች ሀገር ነች። አስተዋጽኦ በጣም ከፍተኛ ነው ለአፍሪካ እግር ኳስ። በቅርብ ጊዜ የተለያዩ ውድድሮችን በማዘጋጀት ብዙ ስልጠናዎችን በማዘጋጀት ብዙ ውድድሮችን በማዘጋጀት ለብዙ ሜዳቸው አይመጥንም ለተባሉ ሀገራትም ጭምር ጥላ በመሆን እና የስፖርት ዲፕሎማሲን በኃይል በመጠቀም የምትደነቅ ቢሆንም ግን ይህንን ውሳኔ ለማስፈጸም የሄደችበት ርቀት ግን የሴኔጋል መንግስት ትላንትና ያወጣው መግለጫ አይተሹ እንደሆነ እኛ አሁን ሃይ ስኬልድ የሆነ ጉቦ ነው የምንጠራጠረው። በጣም ከፍተኛ ጥርጣሬ ያለን። ስለዚህ ጉዳዩን በስፖርት ገላጋይ ፍርድ ቤት ብቻ አናየው፣ ዓለም አቀፍ ኢንቨስቲጌሽን ያስፈልገዋል። የሚገርመው ያ የፍጻሜ ጨዋታ ክስተት እንዴት አደገኛ ሁኔታ እንደፈጠረ የምታውቂው፣ ያው ብዙ የታሰሩ የሴኔጋል ደጋፊዎች አሉ። አንዳንዶቹ 3 ወር ጭምር የተፈረደባቸው። አንዱ እንዲያውም ነገ ነው ዛሬ ፍርድ ቤት ይቀርባል። ሌላ የሚባል አንድ ፉቴጅ የለም እኔ ወንበር ነቅዬ ወደ ሜዳ ሰወረውር ይላል። እና የእሱ ጠበቃም የሚናገሩት አንደኛው ነገር በቃ ያንን በቀል ሂሳብ ማወራረድ መፈለግ ነው እንጂ የሚስተዋለው በፍርድ ቤት የቀረበ አንድም ታንጅብል ማስረጃ የለም። ለምሳሌ ከደጋፊዎቹ እነዚህ ቀለም ተቀብተው ከጎሉ ጀርባ ሆነው የምናያቸው ደጋፊዎች ከእነሱ መካከል አንደኛው የ370,000 ዩሮ ጉዳት አድርሷል ስቴዲየም ውስጥ ተባለ። አንድ ሰው ምን አይነት ጉዳት ነው እንደዚህ ጉዳት ሊያደርስ የሚችለው? ክሱ አንደኛው ክስ እሱ እና ይሄ ነገር በጣም ስላሳሰባቸው በመንግስታት ደረጃ በሞሮኮና በሴኔጋል መንግስታት ደረጃ ድርድር ሲደረግ ቆይቷል። ነገሩን ዲፊውዝ ነው ያደረገው። የፍጻሜው ጨዋታ ላይ ብቻ ያበቃ እና በካፍ የዲሲፕሊን መጀመሪያ አሁን ደግሞ የይግባኝ ኮሚቴ ላይ ብቻ ሲታይ የቆየ ነገር አይደለም። ረጅም ጊዜ ሲያነጋግር የቆየ ነገር ነው እና በመንግስታት ደረጃ ጣልቃ ገብነት ያስፈልገው ነገር ነው። እሱን ሁሉ የሚጎዳ ነው። ትላንትና የሞሮኮ መንግስት የሴኔጋል መንግስት ወጥቶ በመንግስት ቃል አቀባዩ አማካኝነት እኛ አሁን ይሄ በጣም ግዙፍ የሙስና ቀውስ ነው ብለን ነው ምናምን ትልቅ የጉቦ ሸፍጥ ያለበት ነው የሚመስልን። ስለዚህ ገለልተኛ የሆነ ዓለም አቀፍ አጣሪ መግባት አለበት እንደ አይነት ውሳኔ
የተወሰነበትን ራሽናሌ በተመለከተ ብሏል። በማንኛውም ወገን ተጠቃሚ አይደለም። የአፍሪካ እግር ኳስ ተጠቃሚ አይደለም፣ ካፍ ተጠቃሚ አይደለም፣ ሞሮኮ ተጠቃሚ አይደለም፣ ሴኔጋልም ኦብቪየስሊ ተጠቃሚ አይደለም። ማንንም ወገን የሚጠቅም አይደለም ይሄ እና መሾፊያ ሆነ። ታስታውሽ እንደሆነ አንድ አፍሪካውያንን በጣም ቅር ያሰኘ አስተያየት ጄሚ ካራገር ሰጥቶ ነበር። ኃይለኛ ኢግኖራንስ ያለበት የባሎንዶር ተስፋ ያለው ማን ነው በሚል የአንዳንድ ተጫዋቾች ስም እየተጠቀሰ ዴምቤሌ፣ ያማል፣ ሳላህ ምናምን እየተባለ ምን ብሎ ነበር? አሁን የሳላህ ትልቁ አድቫንቴጅ ሜጀር ቶርናመንት ላይ አይሳተፍም ማለት እንዴ። የአፍሪካ እንዲያውም ጄሜይካ ማን ነው ማይካ ሪቻርድስ ነበር ስቱዲዮ ውስጥ የነበረው። የአፍሪካ ዋንጫን ሜጀር ቶርናመንት አይደለም ብለህ የምታምነው አለ። አዎ ቪዚቢሊቲ የለውም ምናምን እና ሰው በጣም ተናደደ። ሶሻል ሚዲያ ላይ አይተሽ እንደሆነ ብዙ አፍሪካውያን ጸሐፊዎች፣ ብዙ አፍሪካውያን የቀድሞ የእግር ኳስ ተጫዋቾች፣ ያሁን የእግር ኳስ አክቲቭ እግር ኳስ ተጫዋቾች ሁሉ የወጡ የአፍሪካ ዋንጫ ከአውሮፓ ዋንጫ ቀድሞ የጀመረ ነው። ምናልባት የአውሮፓ ዋንጫ አይነት ቪዚቢሊቲ የአውሮፓ ዋንጫ አይነት ገንዘብ ላይኖረው ይችላል፣ ግን ለአፍሪካ ትልቅ ውድድር የአፍሪካ ዋንጫ ነው። ለአፍሪካውያን ተጫዋቾችም በአህጉር ደረጃ ሊወዳደሩ የሚችሉበት ትልቅ ውድድር የአፍሪካ ዋንጫ ነው። አሁን ሽልማት የሚሰጡ ሰዎች ሳለ የአፍሪካ ዋንጫ ቢያሸንፍ በባሎንዶር የድምፅ አሰጣጥ ላይ ቦታ ላይ ሰጡት ይችላሉ። እሱ የእነሱን ኢግኖራንስ ነው የሚያሳይ እንጂ የውድድሩን ኢሬሌቨንስ አይደለም የሚያሳይ። ግን ጄሚ ካራገር እንኳን ይህን ሰሞኑን ከተፈጠረው ክስተት በኋላ ቪንዲኬትድ የመሆን ትክክል ነበርኩ የማለት ስሜት ስለተሰማው ምንም ኮት ሳያደርግ ምንም ነገር ሳይጠቅስ ሶሻል ሚዲያ ላይ ከ3 ቀን በፊት የነበረ የኦስካር ሽልማት ነበር እንደዚህ ሪዙን አሳድጎ ምናምን ሊዮናርዶ ዲካፕሪዮ የተነሳው ፎቶግራፍ አለ በማሽሟጠጥ መልክ የተነሳው ፎቶግራፍ እሱን ሶሻል ሚዲያው ላይ ስቶሪው ላይ ለጠፈ። ምን አልኩኝ ለማለት ለአፍሪካ እግር ኳስ ኢሜጅ ነው ጥሩ ያለው ካራገር ይሄን ያለ አላለም ያመጣው ለውጥ ስላለ ሳይሆን ግን በጠቅላላ ዓለም አቀፍ ኢሜጁን የሚጎዳ ሁኔታ ነው የተፈጠረው። አሁን የተፈጠረበት ሁኔታ እንደዛ ነው እና በተለይ ለኔ ካፍ የቀረ ክሬዲቢሊቲ ከነበረው የቀረ ዋጋ ከነበረው ያንን ዋጋ ያጣበት ሽልማት ነው። 58 ቀን ቆይተው ነው ይሄንን ውሳኔ የወሰኑት። የፍጻሜው ጨዋታ ከተደረገ ከ2 ወር በኋላ ነው የወሰኑት። ግን ለነዛ የኮንስፓይሬሲ የሴራ ትንተና ንድፈ ሀሳባዊ ትንተናዎች ሁሉ ጉልበት የሰጠ ኃይል ነው። ለዛ ነው ማንም አላተረፈም የሚባለው እና አላበቃም። ትላንትና የወጡት ስቴትመንቶች የሴኔጋል እግር ኳስ ፌዴሬሽን ጉዳዩን ወደ መጨረሻው እንደው መሄድ እስከሚቻልበት ድረስ ስለምንሄድ ዋንጫውን አንመልስም ብለዋል። ፊዚካሊ ዋንጫውን መመለስ የሚለው ኮንሰፕት ራሱ አስገራሚ ነው በጣም አምጥተው ምናምን ሲሰጡ ማሰብ ከባድ ነው በጣም እንዲሁ እንደ ኮንሰፕት ማለት ነው። ሜዳ ውስጥ አሸንፈሻል፣ ሴሌብሬት አድርገሻል፣ እንደ ደግሞ የሚገባው አሸናፊ ነበር አይደለም። የሴኔጋል ብሔራዊ ቡድን በጨዋታው ላይ የተሻለ ነበር እና ፊዚካሊ ዋንጫውን መልሱት፣ ሜዳሊያዎቹ መልሱ ነው የምትያቸው ማለት ነው። የሽልማቱን ገንዘብ መልሱ ነው የምትያቸው ማለት ነው። ምን ማለት ነው? እንደ ሀሳብ ሆኖ አያውቅም የትኛውም ውድድር። እንዲህ አይነት ተራ ኮንፊውዥን ውስጥ የገቡት ራሳቸው ናቸው። ለአፍሪካ ድሮም ቢሆን በጥሩ አይን የሚታይ አይደለም የአፍሪካ እግር ኳስ የአስተዳደር ኮምፒተንስ። ምክንያቱም አይቆምም። አሁን ይሄ ክርክር አንድ ኤፒሶድ ነው እንጂ አይቆምም፣ ወደ ካስ ይሄዳል። ግን የሴኔጋል መንግስት ደግሞ በካስም በኢንዱስትሪያል ኮርት ሳይቀር ነው የምናየው። የስፖርት ጉዳዮችን ጭምር በማይመለከቱ የወንጀል ጉዳዮችን በሚያጣሩ ፍርድ ቤቶች ጭምር ነው ነገሩን የምናየው ብለዋል። ካስ ምንም ይወስን አሁን ህጉ ራሱ በእኔ እውቀት አጠር የህግ አረዳድ ስሊፕ ትላንትና እንዳልኩት ነው፣ ከባድ ነው። በህግ የሚያስኬድ የሚመስልሽ ነገር አለ፣ ግን ቴክኒካሉ ጨዋታው አልቋል። የዳኛው ውሳኔ አለ። የዳኛው ውሳኔ ኦቨርሩል ማድረግ ትችላለሽ ወይ አላቅም። የዳኛው ውሳኔ ፎርፌ አለመስጠት ነው። የዳኛው ውሳኔ ጨዋታውን ማስቀጠል ነው። ኤንድ 82 እና 84 የሚሉት ጨዋታው ከቆመ 90 ደቂቃው ሳይደርስ የጨዋታው መደበኛ የጨዋታ እድሜ ሳያበቃ እና አርቢትሩ አብቅቷል ብለው ሳይወስኑ ማንም ቡድን ጨዋታ አቋርጦ መውጣት አይችልም ነው የሚለው። ጨዋታው ሳያልቅ ከዛ ከ15 ደቂቃ በላይ ከቆዩ አይቀጥልም ጨዋታውን የሚለው። አርቢትሩ ግን ፎርፌ አልሰጡም። ይህን ጨዋታው ቀጥሏል። የጨዋታው ታሪክ ጨዋታው ተደርጎ 120 ደቂቃ ተጫውተው ነው የተጠናቀቀው። የተገኘው የፍጹም ቅጣት ምት ውዝግብ ያስነሳው የፍጹም ቅጣት ምትም ተመቷል። መቼውን የሳተው እንጂ ተመቷል። የሚያከራክሩ ነገሮች በህግ በየትኞቹን የክርክር ነጥቦች ሁለቱም ጠንካራ ኬዝ ያላቸው ይመስላል። ግን ካስ ጋር ሄዶ ለሞሮኮ የሚወሰን ይህንኑ የካፍን የይግባኝ ሰሚ ቦርድ ውሳኔም ያጽና፣ ለሴኔጋል የሚወግንም ውሳኔ ይወሰን። አይ ቲንክ ዳሜጁ ኦልሬዲ ደርሷል። የካስ ውሳኔ የሆነውን ወገን ያስደስት ይሆናል እንጂ የተፈጠረው ነገር ኦልሬዲ
ጎርቶታልና በአፍሪካ እግር ኳስ ታሪክ በጣም ጨለማው ጊዜ ነው ይሄ በዚህ በውሳኔው ምክንያት። ግን የሞሮኮ እግር ኳስ ፌዴሬሽን ይግባኝ ከጠየቀ በኋላ የካፍ የዲሲፕሊን ኮሚቴ የሚባል ነበር። የካፍ የዲሲፕሊን ኮሚቴ ሞሮኮ ከውድድሩ አነል ትደረግ ትሰረዝልኝ ብሎ ነው የጠየቀው የሞሮኮ እግር ኳስ ፌዴሬሽን። የካፍ የዲሲፕሊን ኮሚቴ ይህንን ውሳኔ ውድቅ አድርጎት ነበር ከአንድ ወር ከምናምን በፊት። ከዛ ግን የሴኔጋል ተጫዋቾችን፣ አሰልጣኙን፣ የሞሮኮ አንዳንድ ተጫዋቾችን፣ የሴኔጋል እግር ኳስ ፌዴሬሽንን፣ ደጋፊዎቹን እና የደጋፊዎቹን ጠባይ መቆጣጠር አልቻለም በሚል እና ጨዋታውን ወደ ዲስፒዩት አስገብቶታል በሚል ቅጣት ተጥሎባቸው ነበር። አሁን የካፍ አፒል ኮሚቴ ይህንን የካፍ ዲስፕሊነሪ ቦርድ የሚባለውን ማነው የካፍ አፒል ቦርድ ነው የሚባለው፣ ሁለቱም ቦርዶች ናቸው። አንደኛው ዲሲፕሊን፣ አንደኛው የይግባኝ ቦርድ። የዲሲፕሊን ቦርዱን ውሳኔ ነው ኦቨርሩል ያደረገውና የሞሮኮን ቅሬታ የተቀበለው። እሱ ብቻ ሳይሆን ለምሳሌ ኢስማኤል ሳይቢሪ የሚባል ተጫዋች እየሄደ አንዴ የሜንዲን ፎጣ ይወስድበታል። ወደ ዲስፒዩት ማስገባት ነው የምለው እኔ እንደዚህ። አንዳንድ ጊዜ ከኋላ ኳስ አቀባዮቹ ይወስዱበታል። ሌላ ጨዋታ ላይ ከናይጄሪያ ጋር ይህንን አድርገውታል። እንደዚህ አይነት ሼናኒገን ከውድድሩ ላይ የነበሩ አንዳንድ ቅር የሚያሰኙ ነገሮች ነበሩ። ለበለጠ የሴራ ትንተና በር የከፈቱ። አሁን የእሱን ቅጣትም ቀንሶታል። ለምሳሌ የእሱ ቅጣት ሳይቀር ተቀንሷል። የሴኔጋል ዋንጫ መቀማት ብቻ ሳይሆን ታውል ጌት የሚሉት ነገር አለ። የታውሉን የእሱን ፎጣ የመውሰድ ድራማ ሲፈጥሩ ስለነበር እና እየተባለ ያለው ኮራፕሽን ነው። በሴኔጋል በኩል ኮራፕሽን አለ። ይሄማ ጤነኛ አካሄድ አይደለም ነው። ኮራፕሽን የሚለው ስሜት ያለው ግን ሞሮኮ በካፍ ላይ ባላት ጠንካራ ስትሮንግ ሆልድ ምክንያት ነው። ሳዲዮ ማኔ በኢንስታግራም ገጹ ላይ በእኛ ስፖርት ውስጥ በጣም ከፍተኛ የሙስና ንቅዘት አለ፣ የብዙ ሚሊዮን ደጋፊዎችን በአህጉሪቱ ያሉ የሚሊዮን ደጋፊዎችን ስሜት የሚጎዳ የሙስና ንቅዘት አለ። እኛ ተጫዋቾች ሜዳ ውስጥ ያለውን ሁሉ ሰጥተናል እና የዋንጫ አሸናፊዎችም ሁኔታ መወሰን ያለበት ሜዳ ውስጥ ነው እንጂ በምክክር አዳራሾች ውስጥ አይደለም። ሜዳ ውስጥ ነው ተጫውተን ያሸነፍ ነው እኛ የሚል አስተያየት ሰጥቷል። ከዛ ከጥቂት ደቂቃዎች በኋላ ደግሞ ዋንጫውን ይዞ ያለውን ፎቶግራፍ ለጠፈና ዓለም እውነተኛው ሻምፒዮን ማን እንደሆነ ያውቃል ብሎ ፖስት አደረገ እና በኋላ በሴኔጋል መንግስት ይሁን በሴኔጋል ኤፍኤ ጥያቄ አላቅም ሁለቱንም የሶሻል ሚዲያ ፖስቶቹን አንስቷቸዋል ሳዲዮ ማኔ። ግን ሌሎች ተጫዋቾች ትላንት እንደጠቀስኩት ሙሳ ኒያኪቴ ለምሳሌ ራሱ ፎቶግራፉን ለጥፎ ግዴ ለምኑና ውሰዱት መታችሁ ስትወስዱት እናያለን አይነት። ስለዚህ ከፍተኛ ምንድነው ሪስክ ያለበት ነው። ፓትሪስ ሞትሴፔ ካፍ ፕሬዚደንት ዶክተር ፓትሪስ ሞትሴፔ ትላንትና አስተያየት ሰጥተዋል። ነገሩን በተመለከተ ለየትኛውም የእግር ኳስ ፌዴሬሽን ውግንና የለንም ግን ኦርደር መኖር አለበት የሚል አስተያየት ሰጥተዋል። እና እሳቸውን ግን ማንም ሰው ራሳቸው መጀመሪያ ወደ ካፍ ፕሬዚደንትነት ምርጫ በመጡበት ጊዜ የአፍሪካ እግር ኳስ ጋርዲያን ጠባቂ መሆን የምፈልገው የሚል አስተያየት ሰጡ። እኔ ትላንትናም ሳነሳው ነበር የአፍሪካ እግር ኳስ ስርዓት አስጠባቂ ሆኖ አላየኋቸውም። ለዛ ነው የኢንፋንቲኖ ኮሎኒያል ፑፔት የሚባሉት። ጂያኒ ኢንፋንቲኖ ና ፊፋ ራሳቸው አፍሪካ ላይ የፈለጉትን ውሳኔ ሲወስኑ በቅርብ ጊዜ አይተናል። ያው ለሁለተኛ ጊዜ ሊመረጡ ቅስቀሳ ያደርጉ በነበሩበት ጊዜ ፓትሪስ ሞትሴፔ ጂያኒ ኢንፋንቲኖ ራሳቸው የፊፋው ፕሬዚደንት መጥተው ቀስቅሰውላቸዋል። ፊፋ ማድረግ አለ የፊፋ ፕሬዚደንት ያንን ማድረግ አለበት። በአንድ የአፍሪካ ወይም የሌላ አህጉር ኮንፌዴሬሽን ውስጥ የምርጫ ዘመቻ በሚደረግበት ጊዜ የፊፋ ፕሬዚደንት ኢን ፕሪንሲፕል እንኳን አንደኛውን ወገን ብቻ ለይቶ ካምፔን ማድረግ አለበት ወይ? ኢንፋንቲኖ ያንን አድርገዋል ለምሳሌ። እና ከዛ በኋላም የወሰኗቸው ሌሎች ውሳኔዎች ነበሩ። ለምሳሌ የአፍሪካ ሱፐር ሊግ የሚባል ነገር ተጀምሮ ነበር። የአፍሪካ ክለቦች የሚወዳደሩበት የሆነ ጊዜ የፈረሰው የአውሮፓ ሱፐር ሊግን የሚመስል ውድድር ጀምረው ነበር። አንዴ ተደርጓል ያ ውድድር። ግን የዛ ውድድር ሀሳብ የዛ ውድድር ፈጣሪ ጂያኒ ኢንፋንቲኖ ናቸው። የአፍሪካ ሱፐር ሊግ እጃቸው በጣም ረጅም ነው። ከዛ የአፍሪካ ክለቦች ውድድር ሊደረግ በነበረበት ጊዜ የአፍሪካ ዋንጫ ለምሳሌ ባለፈው ክረምት ነበር አይደል እንዲደረግ መጀመሪያ የታሰበው። በእኛ ክረምት ወደ ጥር እንደገና ወደ ተለመደው ጊዜ የተገፋበት ምክንያት የኢንፋንቲኖ ውድድር የዓለም የክለቦች ዋንጫ የሚባለው ስለሚደረግ በቃ የካፍ ውድድር ይገፋ እንደተለመደው 6 ወር
ብለው ኢንፋንቲኖ ስላግባቡ እና ሞትሴፔ ስለተስማሙ የአውሮፓ ዋንጫ ወደ ሌላ ጊዜ ይሸጋሸግ ነበር። የዓለም የክለቦች ዋንጫ ኢንፋንቲኖ በአሜሪካ ይደረግ ነው ብለው ቢወስኑ ኖሮ ካፍን ግን መግፋት ችለዋል እና ሞትሴፔ ተስማምተዋል። የአውሮፓ ዋንጫ ሊሆን አይችልም እንደዛ። ምክንያቱም ያው ዩኤፋ የዩኤፋን ኢንትረስት ነው የሚያስጠብቀው። ለዚህ ነው እኮ ሞትሴፔ የአፍሪካ እግር ኳስን ኢንትረስት አት ሀርት ለማስጠበቅ እየሞከሩ አይደለም በሚል ቅሬታ የሚቀርብባቸው እና ነገሩ የሚወደድ አይደለም። እሱ ብቻ ሳይሆን ከሞሮኮ እግር ኳስ ፌዴሬሽን ፕሬዚደንት ፋውዚ ሌክጂያ ከሚባሉት ሰው ጋር ያላቸው ጓደኝነትም በብዙ ጥርጣሬ የሚታይ ነው። የአፍሪካ ዋንጫ በየ4 ዓመቱ ይደረግ ተብሎ ሲወሰን ከተፈጥሮ ከመነሻው ጀምሮ በየ2 ዓመቱ ሲደረግ የቆየ ውድድር መሆኑ ይታወቃል። አይ ቲንክ አፍሪካ ውስጥ ልክ እንደዚህ አይነት በጣም ትልቅ ውሳኔ የምትወስኝ ከሆነ ሞትሴፔ መጥተው ከዚህ በኋላ በየ4 ዓመቱ ነው የሚደረገው ብለው ለብቻቸው የመወሰን ስልጣን ሊኖራቸው አይገባም። ወይም ኤግዚኪዩቲቭ ኮሚቴው ብቻ የመወሰን ስልጣን ሊኖረው ባልተገባ ነበር። በቂ ዲቤት ተደርጓል በየ2 ዓመቱ በየ4 ዓመቱ እና መቼ የሚለውን ጉዳይ በተመለከተ በእኛ ክረምት ወይስ በእኛ በጋ ይደረግ የሚለው ጉዳይ የሆነ ጊዜ ለምሳሌ በጣም ትልቅ ክርክር የተደረገበት ነው። ውድድሩ እየተደረገ ነው የሰማ ነው። ከዚህ በኋላ የአፍሪካ ዋንጫ በየ4 ዓመቱ ነው የሚደረገው ተብሎ የተወሰነው። አሁን የሚባለው የአፍሪካ ዋንጫ በመጣ ቁጥር አውሮፓዎቹ ያኮርፋሉ። በውድድር ዘመኑ መሀል ተጫዋቾቻቸው ስለሚለቁባቸው ለ1 ወር ገደማ ለ6 ሳምንት ምናምን አይኖሩም እና ሁሌ ኩርፊያ አለ። በተቻለ መጠን አዘግይተው ነው መልቀቅ የሚፈልጉት ኢቨን ተጫዋቾቹን። ስለዚህ ብዙዎች የአፍሪካ ቡድኖች አንደር ፕሪፔርድ ናቸው። የአፍሪካ ዋንጫ ከመጀመሩ በፊት በቂ ጊዜ ማያገኙ ከአንድ ኢንተርናሽናል ቶርናመንት በፊት በፊፋ ደንብ መሰረት 14 ቀን አስቀድሞ ነው ክለቦች መልቀቅ ያለባቸው። አውሮፓዎቹ በዚህ ደስተኞች እኛንን ሚሊዮን ምንከፍላቸው ለእነዚህ ተጫዋቾች ግን በዛ ጊዜ ለእኛ አይጫወቱም። በውድድር ዘመኑ መሀል የሚደረግ ብቸኛው አህጉራዊ ውድድር የኛው ውድድር ነው። ወደ ክረምቱ ሰዱት፣ ካልሆነ በየ4 ዓመቱ ያደርጉት የሚል ፕሬሸር አለ በዩኤፋ በኩል የሚቀርብ። ሰውየው የዩኤፋ ሰው ነበሩ ጃን ኢንፋንቲኖ። ስለዚህ ካፍ ላይ ፕሬሸር ማድረግ ጀመሩና ቢያንስ በየ4 ዓመቱ እንዲደረግ መሆን አለበት ተባለ ነው ወሰነ። ይሄን አሁን በየ4 ዓመቱ መደረጉ ለአፍሪካ እግር ኳስ የሚጠቅሙ ከሆነ ጥሩ ነው። ጥቅሙ ከአፍሪካ እግር ኳስ ኢንትረስት አንጻር ታይቶ ከሆነ ግን ካፍ የአውሮፓዎችን ፍላጎት ለማርካት ሲል የወሰነው እንጂ በአፍሪካ ውስጥ ዲቤት ተደርጎ አይ የዋናውን ውድድር በየአመቱ እናድርገውና የጁኒየር ውድድሮችን እናብዛ ምናምን ለምሳሌ ሊል ይችላል፣ ሊጠቅም ይችላል ተብሎ ሊታሰብ ይችላል። እሱ ግን ያንን አይደለም ያደረጉት። ስለዚህ ካፍ ሲጀመር ክሬዲቢሊቲው ጥያቄ ምልክት ውስጥ ያለ ተቋም ነው። ከዛ ደግሞ የሞሮኮ ስትሮንግ ሆልድ አለ፣ ኃይለኛ ጫና የማሳደር አቅም አላት። ለዚህ ነው ይሄ ውሳኔ ሲወሰን አሁን ሴኔጋሎቹ መጥተው የሴኔጋሎቹ ክሌም ትክክል ነው እያልኩ አይደለም፣ ግን ሙስና ጉቦ ምናምን ይሸተናል የሚል አስተያየት የሚሰጡበት ምክንያት እሱ ነው። በአፍሪካ በጣም ምርጡ የስፖርት ፋሲሊቲ ያለባት በቅርብ ዓመታት የስፖርት ኢንፍራስትራክቸር ላይ ብዙ የሰራች በጣም ጠንካራ ተቋማዊ አደረጃጀት ያላት ናት እና በዚህ ምክንያት በቅርብ ጊዜ ብዙ እንግዲህ ከደርዘን በላይ የሚሆኑ የአፍሪካ ብሔራዊ ቡድኖች በየሀገሮቻቸው የፊፋንም የካፍንም የስቴዲየም የመሰረተ ልማት ወይም አነስተኛውን ክራይቴሪያ አያሟሉም በሚል ብዙ ጊዜ ወደ ሞሮኮ ሄደው ጨዋታ ሲያደርጉ እናያለን። በቅርብ ጊዜ ለምሳሌ የሴቶች አፍሪካ ዋንጫ አይደለም ሳይደረግ የተራዘመው፣ ግን ያለፉት 3 ውድድሮች የሴቶች አፍሪካ ዋንጫ የተደረገው በሞሮኮ ነው። ውድድሮቹን በሙሉ የምታዘጋጀው አሁን ሞሮኮ እየሆነች መጥታለች። በቅርብ ጊዜ የዓለም ዋንጫን ከሚያስተናግዱት 3 ሀገራት መካከል 2030 የሚደረገው የዓለም ዋንጫን የሚያስተናግደው የአፍሪካ አንደኛው ሀገር የሞሮኮ ብሔራዊ ቡድን ነው። ፊፋ በቅርብ ጊዜ በራባት አንድ ሄድኳርተር ከፍቷል። ብቻኛው ሄድኳርተር የመጀመሪያው ሄድኳርተር ነው። የሞሮኮ ተጽዕኖ በጣም ከፍተኛ መሆኑ ግልጽ ነው እና እኚህ ሰው ሌክጃ የሚባሉት ሰው ከካፍ ከፊፋ እና በካፍን የይግባኝ ሰሚ የሚሆን የዲሲፕሊን ኮሚቴ ውስጥ ካሉ ሰዎች ጋር በጣም ጠንካራ ግንኙነት ያላቸው ናቸው። ለምሳሌ አንዳንድ ያልተገባም አድቫንቴጅ ይሰጣቸው። ለምሳሌ 2022 የካፍ በአንድ ዙር የሚደረግ የቻምፒየንስ ሊግ ጨዋታ የተደረገበት ነው እና ኒውትራል ቬኒው ያስፈልግ ነበር፣ ገለልተኛ ስቴዲየም ያስፈልግ ነበር እና ሞሮኮ ነው ላዘጋጁ አለች። በስታድ መሐመድ ሰንክ በሚባለው ስቴዲየም ካዛብላንካ ላይ ነው። አንደኛው የካዛብላንካ ቡድን ነው እና እንዴት ኒውትራል ይሆናል? ለምሳሌ እኔ ለሞሮኮ አልሰጠም። የሞሮኮ ቡድን የሚሳተፍበት ከሆነ ውድድሩ ላይ ኒውትራል ቬኒው እንዴት ይሆናል? 2022 ነው ጨዋታ የሚደረገው እና አንደኛው አልአህሊ ነው፣ አንደኛው ዋይዳድ ካዛብላንካ ነው። ካዛብላንካ ላይ ውድድሩ የሚደረግ ከሆነ እንዴት ገለልተኛ ስቴዲየም ይሆናል?
ለምሳሌ ትመድቢያለሽ አይደል? ሚዩኒክ ነው አምና ፍጻሜ የተደረገበት ስቴዲየም። ባየር ሚዩኒክ ሆኖለት ፋይናል ከደረሰ በቃ ያው እድለኛ ነው፣ ፋይናል ደርሷል። ስለዚህ በሜዳው ይጫወታል ማለት ነው። ሆኖ ያውቃል እንደዚህ። ግን ማናማ እንደሚገናኙ ከታወቀ በኋላ ካዛብላንካ ላይ እንዴት ዋይደር ካዛብላንካ ይጫወታል እንደ ገለልተኛ ስቴዲየም ተብሎ ለምሳሌ ካፍ የወሰነው ይህንን ነው። ከዛ ደግሞ ምን ያደረግ መሰለሽ አሁን ሴኔጋሎቹ በፍጻሜው ጨዋታ መጨረሻ ላይ በሁለት ውሳኔዎች ብቻ ተከፍተዋል ብዬ ማናብለው ለዚህ ነው። በእነዚያ ሁለቱ ራሳቸው ምናልባት ሊያስከፉ የሚችሉ ውሳኔዎች ሊሆኑ ይችላሉ። ፕሮፌሽናል ጠባይ አይደለም እኮ የሴኔጋል ተጫዋቾች ያሳዩት ጠባይ፣ ግን እንዲሁ ባይ ዘ ቡክ ብቻ ነገሩን ማየት በግርድፍ ብቻ ማየት ትክክል አይደለም። ፕሮፌሽናል ጠባይ አይደለም። ሜዳ አቋርጦ መውጣት፣ በውሳኔ አኩርፎ ተቀይሞ ቅር ተሰኝቶ እንደዚህ። ግን ለምንድን ነው ወደዛ አይነት ስሜት የዳረጋቸው የሚለውን ስሩን ማየት ግን ያስፈልጋል። እና ያለፈው አመት የዋፍኮን የሚባለው የሴቶች የአፍሪካ ዋንጫ ውድድር ተደረገ እና የተደረገው በፍጻሜው ጨዋታ በናይጄሪያና በአስተናጋጇ በሞሮኮ መካከል ነበር። ሞሮኮ 2-0 ተመራ ነበር ጨዋታው። ከዛ ናይጄሪያ ቀለበሰችውና 3-2 አሸነፈች። እና ሞሮኮቹ በዚህ በጣም ተበሳጩና የዳኛውን የካፍ የአርቢትሮች ኮሚቴ ዳይሬክተር የሆኑትን ኑማንዲየዝ ዱዌ የሚባሉ አሉ። ኑማንዲየዝ ዱዌ በነገራቸው የፓሪስ ሳን ጀርማው ዴዚሬ ዱዌ አጎት ናቸው እና እሳቸው ነበሩ በጣም ተደንቀው በ2023 የአፍሪካ ዋንጫ በተደረገ ጊዜ ካፍ ካዘጋጃቸው የአፍሪካ ዋንጫ ውድድሮች በሙሉ ቤስት ሬፍሪድ የሆነው ውድድር፣ ምርጥ ዳኝነት ያገኘ ውድድር በሚል ብዙ ክሬዲት ተሰጥቷቸው ነበር እና በኋላ ሞሮኮቹ በጣም ከፍተኛ ቅሬታ በማንሳታቸው የተነሳ ካፍ ሰውየውን አነሳቸው ከኃላፊነት የአፍሪካ ዋንጫ ፋይናል ከተደረገ በኋላ እና እዛ ቦታ ላይ ሌላ ሰው አልተተካም እስካሁን ድረስ። እና ይሄ የባለፈው የአፍሪካ ዋንጫ እየተደረገ በነበረበት ጊዜ የማሊ ጨዋታ፣ የካሜሮን ጨዋታ፣ የናይጄሪያ ጨዋታ ላይ ብዙ ቅሬታዎች ተነስተው ነበር። ለሞሮኮ ያደላ ዳኝነት ነበር የሚል ግን ደግሞ በአዘጋጃጀትም ከመጫወታቸው ለምሳሌ ከማሊ ጋር ከመጫወታቸው በፊት የተሰጠን የልምምድ ፋሲሊቲ እንድናርፍበት እንድንቆይበት የተሰጠን ሆቴል ጥሩ አይደለም የሚል ቅሬታ ነበር። ኢቨን ሴኔጋሎች የፍጻሜው ጨዋታ ከመደረጉ በፊት ፕሬስ ኮንፈረንሱን እኮ ሰጥቷል አሰልጣኙ ፓፔቺያው። ያለ ጥበቃ ነው እንድንጓዝ የተደረገው፣ በህዝብ ባለበት ለደህንነታችን አደጋ ሊሆን በሚችል ሁኔታ ነው እንድንጓዝ። 270 ኪሎ ሜትር ያለ ፖሊስ ፕሮቴክሽን ነው በአውቶቡስ የተጓዝ ነው። አዘጋጅ ሀገር ፕሮቴክሽን የመስጠት ግዴታ አለበት። እኛን ኢንቲሚዴትድ እንድንሆን ለማድረግ የተደረገ ነው። ከዛ የተሰጣቸውን ሆቴል ሶሻል ሚዲያ ላይ ፖስት ሲያደርጉት አይተሽ እንደሆነ የሴኔጋል ተጫዋቾች በሙሉ በጣም ደካማ ሆቴል፣ ጥራቱ ዝቅ ያለ ሆቴል ውስጥ ነበር እንዲቀመጡ የተደረጉት። ከዛ በሀገሪቱ ቤስት በተባለው የልምምድ ፋሲሊቲ ላይ እንዲለማመዱ ፈቀዱላቸው። ግን የነበራቸው ቅሬታ በሞሮኮ ኃይለኛ ሰርቬለንስ አለበት፣ ኃይለኛ ስለላ አለበት የሚባል ቦታ ነው። ያ ቦታ ድሮን ይመላለሳል ምናምን እና ልምምዳቸውን ሁሉም ማንም እንደፈለገ ያዋል የሞሮኮ ወገን እና እንደዚህ በጣም ለስለላ በተጋለጠ ዝግጅታችንን በሚስጥር በሴክረሲ ማድረግ የማንችልበት ቦታ ላይ ነው የተደረግነው የሚል ቅሬታ ሁሉ ነበራቸው። ስለዚህ የኮንስፓይሬሲ ጉዳይ ውድድሩ እየተደረገ ነበር። ካፍ ውድድሩ ከተጀመረበት ጊዜ ጀምሮ ለሞሮኮ ሲያደላ ነበር የሚል ቅሬታ አለ። ያ የፍጻሜው ጨዋታ ሲደረግ ለዛ ለተከለከለው ቆይቶ ደግሞ ለሞሮኮ ለተሻረው የሴኔጋል ጎል ለተሰጠው የሞሮኮ ጎል ብቻ ሳይሆን ለአመታት ሲንከባለል የቆየ ሞሮኮ ጠንካራ ስትሮንግ ሆልድ አላት በሚል የቀረበ ቅሬታ ብቻ አይደለም፣ እንዲህ አይነት የቆዩ ችግሮች ስለነበሩ። ስለዚህ ይሄ ቅሬታ ነበር እና የፍጻሜው ጨዋታ ላይ የተፈጠረውን ነገር በኮንቴክስት ማየት የሚያስፈልገው ለዚህ ነው፣ በጠቅላላ ምስሉ ብቻ አይደለም። ለዚህ ነው አሁን ብዙ ሰው አይተሽ እንደሆን ሶሻል ሚዲያ ላይ ድንገት ሞኒተር ካደረግሽ አብዛኛው ሰው በካፍ ውሳኔ ደስተኛ አይደለም። አብዛኛው ሰው ሞሮኮቹም እንደሚያስበው አላቅም። ለፕሬዝደንቱ ለምናምን የሚያረካ የሆነ አንድን ነገር የማሸነፍ ሳቲስፋክሽን ሊኖረው ይችል ይሆናል። ግን ለአብዛኛው የእግር ኳስ ወዳድ የካፍን ኢሜጅ በሙሉ ለተጨማሪ ስላቅ የዳረገ ነው። ለዛ ነው ጠቅላላውን የአፍሪካ እግር ኳስ ምስል የሚጎዳ ነው ተብሎ የሚገለጸው። ሞሮኮቹ በታሪክ በቃ ትልቁ ፍርደ ገምድልነት የታየበት ነው የሚል ቅሬታ ስለነበራቸው ነው በይግባኝ ላይ ሲያቀርቡ የቆዩት። ግን ለብዙ የአፍሪካ እግር ኳስ ተመልካቾች ግን ከፍጻሜው ጨዋታ በኋላ የተፈጠረውን ሁኔታ ካየሽ ምስሉ በጎ ባይሆንም ግን ምንድነው እነሱ
ኮስሚክ ጀስቲስ የሚሉት ነገር አለ። በቃ ያ ጎል ሲሻር ስላየን ከደቂቃ በኋላ አሁን እያወራን ያለ ነው ስለ አፍሪካ ዋንጫ ፋይናል ነው እና በእንደዚህ አይነት ውሳኔ ተሰጥቶ ቢሆን ብዙ ቅሬታ ሊያስነሳ ይችል ነበር። ስለዚህ ነገሩ በጣም ብዙ ስር ያለው ነው እና የሚቆም አይመስለኝም። የድራማው መጀመሪያ ሆነ እንጂ ነገሩ የሚቆም አይመስለኝም። በአፍሪካ እግር ኳስ በጣም አስደንጋጩ ትልቁ ውሳኔ ይሄ ውሳኔ ነው። ወደ ካስ ይሄዳል ቢያንስ፣ ግን በመንግስት ደረጃም ብዙ ጥያቄ የሚያስነሳ ነው። ክሎድ ለሩዋ የስንት አመት ነው አፍሪካን ያሰለጠ? ቢያንስ ለ30 አመት። ጆርጅ ዌያን ቬንገር የጠቆሙት እሳቸው ናቸው እንላለን ብዙ ጊዜ፣ ግን የአፍሪካ እግር ኳስ ህሊና ተብለው የሚደነቁ ሰው ናቸው እና እሳቸው ለምሳሌ የኢንፋንቲኖን እጃቸውን የመርዘሙን ጉዳይ በተመለከተ ነው በተደጋጋሚ። በነገራችን ላይ ኢንፋንቲኖ በራሳቸው ሶሻል ሚዲያ ላይ ነው የጻፉት። ይሄ ጉዳይ ከተፈጠረ በኋላ በራሳቸው በጃኒ ኢንፋንቲኖ ሶሻል ሚዲያ ላይ ተቀባይነት ሊኖረው የማይገባ ጠባይ ብለው ሴኔጋልን ኮን ነው አስተያየት የሰጡት። ስለዚህ ብዙ ተጽዕኖ አድርገዋል እሳቸው የሚል ስሜትም አለ እና ነገሩ በዚህ በቀላሉ የሚያበቃ እየመሰለኝ አይደለም። ብዙ አስተያየት ይሰጥበታል፣ ብዙ አስተያየቶች፣ ብዙ ትችቶች ይቀርቡበታል። ግን ለምሳሌ ቅድም እንዳነሳሁት የክሎድ ለሩዋ አስተያየት ያኔ የፍጻሜው ጨዋታ ላይ እሳቸው ናቸው አንድ ሳዲዮ ማኔን ያነጋገሩትና ማኔ ሄዶ ግራ መጋባት ነበር። ይሄ ሁሉ የፍትህ መጉደል አለ፣ ስለዚህ መጫወት አንፈልግም የሚል ሴንስ ኦፍ ኢንጀስቲስ በሴኔጋል ተጫዋቾች በኩል ስለነበረ ወጡ ጨዋታውን ትተው። ግን ሴኔጋል ወደ ሜዳ ለመመለስ እያመነታች በነበረችበት ጊዜ አንተ ብትሆን ምን ታደርግ ነበር ብሎ ጠየቃቸው። በእኛ ተመሳሳይ ሁኔታ ላይ ብትሆን ምን ታደርግ ነበር ብሎ ጠየቃቸውና እኔ ብሆን ወደ ሜዳ መለስ ነበር አለ። ከዛ ሳዲዮ ማኔ ገባና ተጫዋቾቹን በሙሉ የእሳቸው ምክር ሰምቶ ማሊያዊ ባለቤት ነው ያላቸው፣ ሴኔጋላዊ ባለቤት ነው ያለቻቸው። አይ ቲንክ ሴኔጋል ብዙ ጊዜ ወደ ዳካር ይሄዳሉ። የሴኔጋል ብሔራዊ ቡድን አንድ ጊዜ አሰልጥነዋል፣ ግን 7-8 የአፍሪካ ብሔራዊ ቡድኖችን አሰልጥነዋል እና እሳቸው ለምሳሌ አሁን ለሌኪፕ አንድ አስተያየት ሰጥተው ነበር። ከ1990 እስከ 1992 ባለው ጊዜ ነው የሴኔጋል ብሔራዊ ቡድንን ያሰለጠኑት እና እንደዚህ አይነት አብዘርዲቲ ውስጥ ይገባል ብዬ ገምቼ አላቅም። ግን ሞትሴፔ የጂያኒ ኢንፋንቲኖ አገልጋይ ሆኖ ነው ባለፉት አመታት የካፍን ኢንትረስት የአፍሪካን እግር ኳስ ኢንትረስት የሚጎዱ ተግባራትን ሲፈጽም የቆየው። በዛ ምክንያት አልተገረምኩም። ሞሮኮ በጣም ጥሩ የአፍሪካ ዋንጫ ነበር ያዘጋጀችው። ምናልባት ውድድሩን ማሸነፍ ነበረባት ይሆናል በጠቅላላው በውድድሩ ላይ ቡድኑ በነበረው ፐርፎርማንስ። በፍጻሜው ጨዋታ ግን የሴኔጋል ብሔራዊ ቡድን የተሻለ ነበር። እሱንም ለመቀበል የቸገራቸው ይመስላል። ፕሪ አሬንጅድ የሆነ ሞሮኮ እንድታሸንፈው ተብሎ የተዘጋጀ ይመስል ስለነበር የዳኝነቱም ውሳኔዎች እንደዛ ይመስሉ ስለነበር ለሞሮኮ ጥቅም የማገልገል ፍላጎት አለ በካፍን በኩል የሚል ቅሬታ አላቸው። ግን እሳቸው ምን አይነት አስተያየት ሰጡ? ጃኒ ኢንፋንቲኖን በተመለከተ መጥቶ አፍሪካ ውስጥ he thinks he can get away with anything አፍሪካ ውስጥ አውሮፓ ውስጥ ቢሆን ኖሮ ማያደርጋቸው ነገሮች አፍሪካ ውስጥ ያደርጋል። ስለዚህ የካፍም የፊፋም ሁኔታ እንደዚህ አይነት ውሳኔ እንዲወሰን ምክንያት ሆኗል የሚል አስተያየት ሰጥተዋል። ግን የድራማው ማብቂያ ላይ ያለን አይመስለኝም። ምሳ ገና ብዙ የሚያነጋግሩ ነገሮች አሉት። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መሻቸውን ይቀጥላሉ። ለመላው የእስልምና እምነት ተከታዮች ደግሞ መልካም በዓል እንዲሆንላችሁ ነው የምንመኘው። በደህና ዋሉ። ውድ ጊዜውን ለመቆጠብና ህይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን ከባንክ ወደ ባንክ ገንዘብ ለማዘዋወር የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።